ይህ ኢራን አይደለም። ይህ እስራኤል ቴልአቪቭ ፍርደገምድል ዓለም የአንድ መንግስታዊ ስርዓት መዋቅራዊ ጥንካሬና ፖለቲካዊ ህልውና የሚለካው የዜጎቹን ህይወት፣ አካላዊ ደህንነትና ሰብአዊ ክብር ለመጠበቅ የገባውን መሰረታዊ የማህበራዊ ቃል ኪዳን በተግባር ለመወጣት ባለው ቁርጠኝነት ነው። ነገር ግን አንድ የፖለቲካ ስርዓት የዲሞክራሲያዊ ህጋዊነትን ማስመሰል ከህዝቡ አካላዊ መትረፍና ደህንነት ጋር ማላተም ሲጀምር ስርዓቱ ወደ ከፋ የሞራልና የተቋማዊ ቀውስ ውስጥ ይገባል። ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት በዘመናዊቷ ኢትዮጵያ ውስጥ ይህ ክስተት በሬሳ ላይ የተደገሰው የሰርግ ድግስ በሚለው እጅግ መራራና ልብ ሰባሪ ዘይቤያዊ መግለጫ ይገለጻል። ይህ ጽንሰ ሐሳብ የሚያሳየው የመንግስት የፕሮፓጋንዳ ማሽኖችና ባለስልጣናት መደበኛ ምርጫዎችንና የልማት ፕሮጀክቶችን በደስታና በጭብጨባ በሚያከብሩበት ወቅት በዚያ ኩለ ሰዋዊ ሙከራዎች ወይም መከራዎች፣ ስርዓታዊ ጭፍጨፋዎችና ጥልቅ ማህበራዊ ጠባሳዎች በዜጎች ላይ እየተፈጸሙ መሆኑን ነው። ይህ አይነቱ የተዋናይነትና የማስመሰል ህጋዊነት ቀውስ በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን ውስጥ በግልጽ ይታያል። እዚያም ተደጋጋሚ ሃይማኖታዊና ብሔር ተኮር ጥቃቶች የአካባቢውን ማህበረሰብ ክፉኛ አጥቅተዋል። በሰኔ ወር 2021 የተካሄደው ሀገራዊ ምርጫም ሆነ እስከ ሰኔ ወር 2026 ድረስ የቀጠሉት የአካባቢ ምርጫ ሂደቶች የተከናወኑት በተደጋጋሚ የዲሞክራሲ ድባብ ውስጥ ሳይሆን በሽብር በመፈናቀልና በግድያ ማዕበል ውስጥ ነው። እነዚህን ምርጫዊ ድራማዎችና በምድር ላይ ያለውን አሰቃቂ ጥቃት በማስተሳሰር መንግስት ድምፅ የመስጠት ሂደቱን ለዲሞክራሲያዊ ውክልና ሳይሆን በዜጎች መከራና ደም ላይ ስልጣኑን ለማስጠበቅና የውጭ ህጋዊነትን ለመግዛት የሚያስገድድ መሳሪያ አድርጎ እንደሚጠቀምበት ጠቋሚ ምልክት ነው። እዚህ የማስመሰል ህጋዊነት ግንባታ ዋነኛው ምሰሶ የመንግስት መገናኛ ብዙሃን በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና ፋና ብሮድካስቲንግ ኮርፖሬት ወይም ኤፍቢሲ የዜጎችን አስከፊ ስቃይ የሚቀርጹበት ስልታዊ ፕሮፓጋንዳ ነው። እነዚህ የሚዲያ ተቋማት ስርዓታዊ የደህንነት ውድቀቶችንና የህዝቡን ዋይዋይታ ከማስተጋባት ይልቅ የሰው ልጅ መከራ ወደ ከፍተኛ ሀገራዊና አርበኝነት ግዴታነት ይለውጣሉ። ይህ የመከራን ጀግንነት የማላበስ ሂደት የሚከናወነው እጅግ በከፋ አካላዊና አእምሯዊ ስብራት ውስጥ ሆነው ድምፅ እንዲሰጡ የተገደዱ ዜጎችን እንደ አርአያ አድርጎ በማቅረብ ነው። ለምሳሌ የፕሮፓጋንዳው ማሽን አባቶቻቸውን ቀብረው የሐዘን ልብሳቸውን እንኳን ሳይቀይሩ ቅድሚያ ለሀገሬ በሚል ደካማ መፈክር ወደ ምርጫ ካርድ የገሰገሱ ሴቶችን ወይም የ2 ዓመት ልጃቸው ሞቶ አስከሬኑ በትኩሱ እንባ እያጠበ እቤት ውስጥ እያለ ወደ ምርጫ ጣቢያ እንዲሄዱ የተደረጉ ወላጆችን ታሪክ እንደ ትልቅ ድል ያወራል። በዚሁ መልክ የግሉኮስ ቧንቧቸውን ነቅለው በክራንች ከሆስፒታል አልጋ ላይ ተነስተው ድምፅ የሰጡ ታካሚዎችና ምጧን አቋርጣ የተፈጥሮ ሕግን ተጋፍጣ ለባለስልጣናት ወንበር መደላደል ድምፅ ለመስጠት የሄደችውን እናት ታሪክ እንደ ታላቅ መስዋዕትነት ይተርካሉ። ይህ ድርጊት የሚዲያ ስነ ምግባር የመጣስ ብቻ ሳይሆን የግለሰብን ሕይወትና ሰዋዊ ክብር ለገዢው ስርዓት ቀጣይነት ማስገበሪያ የሚያደርግ የአምባገነንነት ስልት ነው።
ሕፃናት፣ ወጣት፣ አዛውንቱ እነዚህ አስከፊ መከራዎች በመንግስት ሚዲያ ውስጥ እንደ ታላቅ የሲቪክ ግዴታ መጫወቻ ተደርገው ሲቀርቡ የህዝቡ እውነተኛ ስቃይ በብሔራዊ የእድገትና የዲሞክራሲ ትርክት ውስጥ እንዲደበቅና እንዲረሳ ይደረጋል። ኢራን አይደለም፣ ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ በዋና ከተማውና በመንግስት ሚዲያዎች ውስጥ የህንፃዎች ግንባታና የምርጫ ስኬቶች በሚዘገቡበት ወቅት የምስራቅ አርሲ ዞን በንጹሃን ላይ የሚፈጸም ስልታዊ ጥቃት መድረክ ሆኖ ቆይቷል። ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የተለያዩ የሰብአዊ መብቶች ሪፖርቶች፣ ቤተክርስቲያን መረጃዎችና ገለልተኛ ዘገባዎች እንደሚያሳዩት ይህ ጥቃት በአጋጣሚ የሚከሰት ግጭት ሳይሆን በተለይ የኦርቶዶክስ ክርስቲያን አናሳዎችን ኢላማ ያደረገ በፖለቲካ ደረጃ ችላ የተባለ የስደት ዘመቻ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የተመዘገቡ መረጃዎች የዚህን ጥቃት መጠን በግልጽ ያሳያሉ። በአርሲ ዞን በአንድ ሀገረ ስብከት ውስጥ ብቻ በአንድ ዓመት ጊዜ ውስጥ እስከ 271 የሚደርሱ የኦርቶዶክስ ክርስቲያኖች በግፍ ተገድለዋል። ይህ ስርዓታዊ ጥቃት በተለያዩ ጊዜያት የቀጠለ ሲሆን በጥቅምት 2025 ብቻ ከ25 በላይ ንጹሃን ዜጎች በምስራቅ አርሲ ተገድለዋል። በዚሁ መልኩ በማርች 2026 በሽርካ ወረዳ 21 ዜጎች ተጨፍጭፈዋል። ይህ ጥቃት በግንቦት መጨረሻና በሰኔ መጀመሪያ 2026 በተካሄደው ምርጫ ወቅት ይበልጥ ጠንክሮ ታይቷል። ግንቦት 30 ቀን 2026 ጀምሮ በአስኮ ወረዳ በተለይም ከአስኮ ከተማ 18 ኪሎ ሜትር ርቀት ላይ በሚገኙት የቴሌታ ገብርኤልና ቃራኩፍትና የገጠር አካባቢዎች ላይ የታጠቁ ኃይሎች በከፈቱት ጥቃት ከ40 በላይ ንጹሃን መገደላቸው የሚገመት ሲሆን በአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ በሆኑት በአቡነ ኤልሳ አማካኝነት የ13 የኦርቶዶክስ ክርስቲያኖች ሕይወት ማለፉ በይፋ ተረጋግጧል። ከተገደሉት መካከልም የ70 ዓመቱ ደምረው አበራ፣ የ56 ዓመቱ ከፋለኝ ሊቀ ያለው፣ የ70 ዓመቱ ኃይሉ ንጉሴ፣ የ44 ዓመቱ እሸቴ ደመና፣ የ42 ዓመቱ አበባየሁ ዳኝ፣ የ70 ዓመቱ ሰው አባይነህ፣ የ80 ዓመቱ አማረ በላይነህና የ25 ዓመቱ ቴሬደሴ ይገኙበታል። በተጨማሪም በሽርካ ወረዳ ገነነ ጥላሁንና ሙርተሳ ጥላሁን እንዲሁም በሆንኮሎ ዋቤ ወረዳ ንጉሱ ማንደፍሮና በቀለ ኃይለ ሚካኤል ተገድለዋል። ይህ ጥቃት ሰዎችን በመግደል ብቻ አላበቃም። የ100 ዓመት ዕድሜ ያስቆጠረችው የታሪካዊቷ የቴሌ ጨፌ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ስትጠፋ የቃራኩፍትና መድኃኔዓለም ቤተክርስቲያን ተዘርፎና ተቃጥሎ ምዕመናን ታቦቱን ይዘው ወደ ጫካ እንዲሸሹ ተገደዋል። በአስኮ ወረዳ ብቻ ከ280 በላይ ዜጎች ተፈናቅለው በአርባ ጉጉደን ውስጥ ተጠልለዋል። በተመሳሳይ በሰኔ ወር 2025 በጀሬ ወረዳ በጄጄ ወረዳ አንጎለቼ ሁላ አርቦዬ ቀበሌ አንድ የኦርቶዶክስ መነኩሴን ጨምሮ 3 ዜጎች የተገደሉ ሲሆን የቀበሌው አስተዳዳሪ ሚስትና እናት ታግተው ነበር። ከዚህ ቀደምም በግንቦት 18 ቀን 2025 በአርቦዬ ከተማ አቅራቢያ አንዲት ሴት ተገድላ ሌሎች 5 ሰዎች ለገንዘብ ተጠይቀው ታግተዋል። የመንግስት የልማት ትርክቶችና በተለያዩ ሀገሪቱ ክልሎች የሚታዩ ሰብአዊ ቀውሶች እጅግ የተለያዩ እውነታዎችን ይዘዋል።
በኦሮሚያ በአማራና በትግራይ ክልሎች ውስጥ የታዩት መጠነ ሰፊ የሰብአዊ መብት ጥሰቶች፣ የኮንክሪት መሰረተ ልማቶችና አስደናቂ የምርጫ ውጤቶች በሚዲያ በሚወደሱበት ወቅት በምድር ላይ ግን የሰላማዊ ዜጎችን ሕይወት ምን ያህል ዋጋ እንደሌለው ያሳያሉ። በአርሲ ዞን ውስጥ ለሚፈጸመው ተደጋጋሚ ጭፍጨፋ ዋናው ምክንያት በአካባቢው የአስተዳደር መዋቅር ውስጥ ያለው ፍጹም የተጠያቂነት እጦት ነው። በኢትዮጵያ የአስተዳደር ስርዓት ውስጥ የአንድ አካባቢ መሪ በዛ ግዛት ውስጥ ለሚፈሰው ደምና ለሚጠፋው ንብረት ተጠያቂ የሚሆንበት መዋቅር የለም። በአስኮ ወረዳ ጥቃቱ ከመከሰቱ በፊት ነዋሪዎች ለአካባቢው ፖሊስና አስተዳደር ጥበቃ እንዲደረግላቸው ቢማጸኑም መከላከያ ሰራዊት ሰኔ 1 ቀን ይደርሳል የሚል የሐሰት ተስፋ ተሰጥቷቸው በተግባር ግን ሳይደርስላቸው ቀርቶ ጥቃቱ እንዲቀጥል ተደርጓል። ከዚህ አስከፊ መቅሰፍት በኋላ ግን አንድም የወረዳ የዞን ወይም የክልል አመራር ከስልጣኑ አልተነሳም፣ ለህዝቡም የሐዘን መግለጫ አልሰጠም። ይህ መዋቅር እንደ ቻይና ካሉ እጅግ ማዕከላዊ የቢሮክራሲ ስርዓቶች ጋር ሲነጻጸር ትልቅ ልዩነት አለው። በምስራቅ እስያ የአስተዳደር ሞዴል ውስጥ አንድ የወረዳ ወይም የከተማ አመራር የሚሾመውና በስልጣን የሚቆየው ለአካባቢው ህዝብ ባመጣው አዲስ የአመራር ብቃት ወይም ፐብሊክ ሊደርሺፕ ካፓቢሊቲ እንጂ በኢኮኖሚ፣ በደህንነት፣ በሰላምና በልማት ግቦች ስኬትን ተመዝኖ ጭምር እንጂ በሌላ አይደለም። በዚያ ስርዓት ውስጥ በአንድ ዜጋ ላይ ለሚደርስ የደህንነት ውድቀት የአካባቢው አመራር ወዲያውኑ ከስልጣኑ ይነሳል፣ በህግም ይጠየቃል። በአንጻሩ በኢትዮጵያ ውስጥ ግድያና ዝርፊያ በበዛ ቁጥር የአመራሮች ጥበቃና ስልጣን እየጨመረ ይሄዳል። ይህም ከተጠያቂነት ነፃ የሆነ የጭካኔ መዋቅር እንዲፈጠር አድርጓል። መንግስትና ታጣቂዎች ለሚፈጠሩት ጥቃቶች እርስ በርስ ጣታቸውን በመቀሳሰር ኃላፊነትን ያሸሻሉ። መንግስት ጥቃቶችን በኦሮሞ ነጻነት ጦር ወይም ኦላ ወይም ሸኔ ላይ ሲያሳብብ፣ አማጽያኑ ደግሞ መንግስት ራሱ በፈጠራቸውና በሚደግፋቸው ቅጥረኞች አማካኝነት ሃይማኖታዊና ብሔር ተኮር ግጭቶችን ለመቀስቀስ የፈጸመው ሴራ ነው ይላሉ በማለትም ይክዳሉ። በዚህ የመካካድና የፕሮፓጋንዳ ጦርነት መሃል ገለልተኛና ግልጽ የሆነ መርማሪ አካል ባለመኖሩ እውነተኛ ፍትህ ሳይገኝ ቀርቷል። የዚህ ስርዓታዊ ግፍ ሌላኛው ገጽታ መንግስት የሚሰራቸውን ጥቃቅን የኮንክሪት ፕሮጀክቶችና ፓርኮች በማህበራዊ ሚዲያ ላይ በማስተዋወቅ እውነተኛውን የህዝብ ስቃይ ለመሸፈን የሚያደርገው ጥረት ነው። የመንግስት ደጋፊዎችና አማካሪ ነን የሚሉ ምሁራን እነዚህን የውበት ፕሮጀክቶች ሲያስመርቁና ፎቶ ሲለጥፉ ይታያሉ። ነገር ግን ከጀርባው የሚፈሰውን የንጹሐንን ደም ለማየት አይናቸውን ጨፍነዋል። እነዚህ ምሁራን ብዕራቸውንና ቀለማቸውን የሚጠቀሙት እውነትን ለመናገር ሳይሆን መንግስት ላይ ጥያቄ የሚያነሱ ዜጎችን ለመስደብ፣ ለመቀጥቀጥና ለብሽሽቅ መልስ ለመስጠት ወይም የብሽሽቅ መልስ ለመስጠት ብቻ ሆኗል። ይህንን የውሸት ስኬት ለማጀብ ደግሞ የሃይማኖት አባቶች ነጭ ለብሰው በአደባባይ የሰላም እርግብ የሚለቁበት የጸሎት ድራማ ይዘጋጃል። ነገር ግን እነዚህ የሃይማኖት መሪዎች በአርሲና በተለያዩ ክልሎች የራሳቸው በጎች እንደ ቅጠል ሲረግፉ፣ ታሪካውያን አብያተ ክርስቲያናት ሲቃጠሉ ዝምታን መርጠዋል። ይህ ድርጊት የሚያሳየው የእነርሱ የይስሙላ ጸሎትና ድራማ ለሰማዩ አምላክ ሳይሆን በምድር ላይ ላለው ባለስልጣን የቀረበ የሽንገላ መስዋዕት መሆኑን ነው። እውነቱን ለመናገርና የህዝብን ብሶት በአደባባይ ለመጻፍ የሚሞክሩ ዜጎች በመንግስት ደጋፊዎች ስልታዊ ጥቃት ይደርስባቸዋል።
እነዚህ አድርባዮች የእውነትን ጽሑፎች ለደህንነት ቢሮዎችና ለባለስልጣናት በመላክ ይህ ሰው ይታሰር ይወገር እያሉ ይጮኻሉ። በጅምላ መግደልን፣ መታገትንና የመሬት ወረራን መታገል የእያንዳንዱ ዜጋ ሰዋዊ፣ አገራዊና ሃይማኖታዊ ግዴታ መሆኑን ጨርሶ አልተረዱም። ማጎብደድና ለእውነት አለመቆም ፍጹም ሰዋዊ ውድቀትና የሞራል ብክነት ነው። ይህ በአርሲ ዞንና በመላው ኢትዮጵያ እየታየ ያለው ቀውስ መደበኛ የምርጫ ሂደቶችና የልማት ፕሮጀክቶቹን የህዝብ ህልውና ለመጠበቅ ካለው ሰዋዊ ኃላፊነት ጋር ሲጋጩ የሚፈጠረውን የመዋቅር ስብራት ያሳያል። ያለ እውነተኛ ተጠያቂነት፣ ያለ ገለልተኛ የሰብአዊ መብቶች ምርመራና ያለ አስተዳደራዊ ለውጥ ይህ የሞት ጅረት ሊቆም አይችልም። በመሆኑም መንግስት በሬሳ ላይ የሚደግሰውን የሰርግ ድግስ አቁሞ ለዜጎች ሕይወትና ደህንነት ቀዳሚ ትኩረት ሊሰጥ ይገባል። እምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉ ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም።